በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታላቁ ለገናናው መልአክ ለቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የቤተ ክርስቲያናችን ድርሳናቶች፣ ገላት እንዲሁም ስንክሳር የሚነበብበት መንፈሳዊ ቻናል ስለሆነ ዝክር ሚዲያችንን እንድታበረታቱ በድጋሚ በትህትና ቃል እናሳስባለን። ቅዱስ ሚካኤል ረድኤቱ በረከቱ አማላጅነቱ በእኛ ላይ አድሮና ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእስክንድርያው ሊቀ ጳጳስ ባደማቴዎስ የደረሰው ድርሳን ነው። ኅዳር በ12 ክቡር ገናና የመላእክት አለቃ በሆነ በሚካኤል በዓል ቀን የሚነበብ ድርሳኑ ነው። ከብዙ መላእክት ይልቅ እግዚአብሔር የሰጠውን ክብሩን ታምራቱን ሥራውን ሁሉ ይገልጽልን ዘንድ ልመናው ክብሩ ከእኛ ጋር ይኑር ለዘላለሙ አሜን። ብሩካን ወዳጆች ሆይ ዛሬ ስለ እኛ ታላቅ በዓላችን ነውና በአምላክ ስም ተሰብስበን ደስ ይበለን። በዚች በከበረች ቀን ከሥራ አርፈን ልባችን ደስ ይበለው። እኔም ክቡር ገናና ኃያል ልዑል ቸር አማላጅ ንዑድ የመላእክት አለቃ ቅዱስ ሚካኤልን አየሁት። ፈጣሪውም በመንፈስ ቅዱስ የተቃኘ ቃልን ሰጠኝ። በጎዳና ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋል፣ በእጃቸውም ይደግፈዋል ብሎ ቅዱስ ዳዊት እንደተናገረ፣ ዳግመኛም እግዚአብሔርን የሚፈሩት የሚያመልኩትን የእግዚአብሔርን መልአክ እንደ አጥር እንደ ቅጥር ሆኖ ይጠብቃቸዋል አለ። እግዚአብሔርን የሚፈሩትን ሰዎች የሚጠብቃቸው ማን ነው? የመላእክት አለቃ ቅዱስ ሚካኤል አይደለምን? እግዚአብሔር ይቅር ይላቸው ዘንድ በዚህችም ቀን ይለምንላቸዋል። ወደ እግዚአብሔር እየለመነ ያከብራቸዋል፣ ከኃጢአትም ያነጻቸዋል። ወደ ሕይወት ጎዳና መርቶም ያደርሳቸዋል። የሚለምንም ለጻድቃን ብቻ አይደለም ለኃጥአንም ይለምንላቸዋል እንጂ። እግዚአብሔር ይቅር ይላቸው ዘንድ ሰውም እንደ እንጀራ ለድሃ ቢሰጥ የመላእክት አለቃ ቅዱስ ሚካኤል ስለ እርሱ ቸል አይልም። ቀዝቃዛ ጽዋ ውሃን ቢያጠጣ ስለ እርሱ ቸል አይልም። ወንድ ልጁን ሴት ልጁን በእርሱ ስም ቢጠራ ቅዱስ ሚካኤል ስለ እርሱ ከመማለድ ቸል አይልም። ቅዱስ ሚካኤልን ነገር ልታውቁ ብትወዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ ለተነሳ ለጌታችን ለኢየሱስ ክርስቶስ ለክብሩ መስቀሉ ሰግድ ዘንድ ኢየሩሳሌም ወጥቼ ነበር። ወንጌል የጻፈ ማርቆስ የተባለ የዮሐንስ እናት ወደምትባለው ወደ ማርያም ቤት ገባው። ወንጌላዊው ዮሐንስ የጻፈውን ክቡር መጽሐፍ አግኝቼ ተመለከቱ። ይህም አንብቤ ደስ አለኝ። መጽሐፉም ቃል እንዲህ ይላል። እኔ ወንጌላዊ ሰማዕት ዮሐንስ ነኝ። መላእክትም በራእይ ወደ ሰማይ አወጡኝ። አብሮኝ ያለ የእግዚአብሔር መልአክም በሰማይ ያለው ድንቅ ነገር ሁሉ አሳየኝ። ወደ ሰማይም አውጥቶ እጅግ የሚያስደንቀውን የፍርድ ቦታ እያለኝ የእሳት ጉድጓድ አየሁ። ከእርሱም ታላቅ ጢስ የሚወጣ ዳግመኛ የእሳት አንበሶች የእሳት እፉኝቶች የሚወጡበት ከዚያች የማይበርድ እሳት የማያንቀላፉ ትሎች አሉ። የብዙ የሚሆኑ የኃጥአን ነፍሳት አንድ ጊዜስ እንኳን አይወጡም። ሊወጡ ይሻሉ ወደ መቀመቅ ይወርዳሉ እንጂ አይወጡም። ይህም የሚያስፈራ እሳትነት ያለው የሚያስደነግጥ በርባኖስ ነው። ይህም ቅጣት ቦታ ከታችኛቱ ጉድጓድ ይሰፋል። እንደመጣ ያውሃ ያለ ትልቅ ጩኸት ሰማው። አብሮኝ ያለውን መልአክ ጌታዬ ይህ የማየው ነገር ምንድነው? ንገረኝ አልኩት።
አብሮኝ ያለው መልአክም እንዲህ አለኝ፣ ወዳጄ እግዚአብሔር ወዳጁ ዮሐንስ ሆይ ዳግመኛ ከኩነኔ ቦታዬ እኔ እነግርሃለሁ። ይህ መከራ ቅጣት በውስጡ ለሚኖር ከባድ ነው። እግዚአብሔር የቁጣው ድምፅ መቀመቅ ከዚያም በታች ያወርዳቸዋል። ኃጥአን ሁሉ እግራቸውን እጃቸውን ታስረው ወደዚያች ይወርዳሉ። የኃጥአንም ሁሉ መንገዳቸው ወደዚያቸው ነው አለኝ። እኔም ዮሐንስ በአመፀኛና በወንጀለኛ ሁሉ የሚፈረደውን ባየው ጊዜ በኃጥአን ስለተፈረደው ፍርድ አለቀስኩ። እኔ ካየሁት የኩነኔ ቦታ ሁሉ ይህ ይበልጣል። መልአኩም እንዲህ አለኝ፣ የእግዚአብሔር ወዳጄ ቅዱስ ዮሐንስ ሆይ በሰማይ ክብር ገናናነት ከተሰጠው ከቅዱስ ሚካኤል ዛሬ የሚደረገውን ደስታ ታያለህና ስለዚህ አታልቅስ አለኝ። ይህን ሲነግረኝ የመላእክት አለቃ ቅዱስ ሚካኤል በራሱ ላይ የክብር አክሊል አድርጎ ከሰማይ መጣ። በፊቱ ክቡራን መላእክት ያመሰግናሉ። ለማየት የማይቻል የክብር ልብስ እየለበሱ ጻድቃንና ሰማዕታት፣ ጳጳሳትና ኤጲስቆጶሳት፣ ነቢያትና ሐዋርያት ከእርሱ ጋር ይሄዳሉ። በእጃቸውም የዘንባባና የዘይት ቅጠል መስቀልም ይዘው በሲኦል ወዳሉ ሰዎች እስኪወርድ ድረስ በፊቱ እያመሰገኑ የመላእክት አለቃ ቅዱስ ሚካኤል ወደ እርሷ በወረደ ጊዜ የመላው ጢስ እሳት ጠፋ። በሲኦል ያሉ አራዊት ሁሉ ጸጥ አሉ። በዚህችም ሰዓት ይናየው ያን ጊዜም ክቡር ልዑል ገናና የመላእክት አለቃ ቅዱስ ሚካኤል ቀኝ ክንፉን ወደ ሲኦል አወረደው። ስፍር ቁጥር የሌላቸው በቀኝ ክንፉ ጫፍ መልቶ ከዚያች አወጣቸው። ክቡር ገናና የተመሰገነ የመላእክት አለቃ ቅዱስ ሚካኤል ከሲኦል ወደ ላይ አወጣቸው። 12 እርሻ ማሳ መላ። ይህችም ኤዶም የምትባል ገነት ናት። ዳግመኛም ኃይለኛው ቅዱስ ሚካኤል ግራ ክንፉን አወረደው። ከቀደመው የበዛ ወጣ። ኪሩቤልና ሱራፌል በየበራው በየኩርፍታውና በየተራራው ያሉ ጻድቃንም ከእርሱ ጋር ከሰማይ እየመጡ ሁሉ የእግዚአብሔርን ቸርነት የተመላ ክንፉን ሶስተኛ ወርድ ዘንድ መልአኩን ለመኑት። ሶስተኛ ስፍር ቁጥር የሌላቸውን አወጣ። ማንም ሊቆጥራቸው የማይቻል ክቡር ባለሟል ከሚሆን ከቅዱስ ሚካኤል በስተቀር የጌቶችና የነገሥታት ገዥ ከሚሆን ከእግዚአብሔር ዘንድ ለሰው ሁሉ ይቅርታን የሚለምን በኪሩቤልና በሱራፌል ዓይናቸው ብዙ በሚሆን በአርባዕቱ እንስሳ ላይ አድሮ የሚኖር መሪር ከሚሆን የሐዘንና የመከራ ቦታ ከሲኦል ገሃነም የወጡት ስፍር ቁጥር የላቸውም። መላእክት ጻድቃንን ተቀብለው ጥቃቅኑን ታላላቁን ኃጢአት በሚያነጻ በሕይወቱ አጠቧቸው። ደስ የሚያሰኝ የክቡር ቅብ ቀቧቸው። ክቡር ገናና የተመሰገነ የመላእክት አለቃ ወደ ቅዱስ ሚካኤል አመጧቸው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ሁሉንም ይዞ ከእግዚአብሔር ፊት አደረሳቸው። በመላእክት አለቃ በቅዱስ ሚካኤል ልመና ይቅር ያላቸውን ጌታ እየሰገዱ አመሰግኑት ነው። በዚህች ቀን በዚህች ሰዓት ከአብ ከመጋረጃው ውስጥ እንዲህ የሚል ቃል ተነገረ። በባለሟሌ በቅዱስ ሚካኤል ፍጹም ልመና በክብርት እናቴ በድንግል ማርያም ልመና የአባቴን ፈቃድ በፈጸሙ በወዳጆቼ በጻድቃን በሰማዕትነት ሁሉ ልመና እኔ ምሬያቸዋለሁ፣ ኃጢአታቸውንም ይቅር ብያቸዋለሁ፣ ይዳኑ፣ ወደ ዘላለም ሕይወት ይግቡ በሚል ቃል ወጣ። ያን ጊዜ ቅዱስ ሚካኤል ተቀብሎ ወደ ገነት አገባቸው። እኔም ዮሐንስ ነኝ። ይህን ነገር ባየው ጊዜ በቅዱስ ሚካኤል አማላጅነት ስለተደረገው ስለ እግዚአብሔር ቸርነት ደስ አለኝ። አብ ወልድ ወመንፈስ ቅዱስን አመሰገንኩ። ያ መልአክም እንዲህ አለኝ፣ እግዚአብሔር ወዳጁ ዮሐንስ ሆይ ይህን እወቅ አለኝ። በሰኔ በ12 ቀን የመላእክት አለቃ የቅዱስ ሚካኤል ዛሬ የተለየ በዓሉ እንደሆነ እወቅ። በኅዳር በ12 ቀን የመጀመሪያ በዓሉ ነው። በዚህችም ቀን እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾሞታልና ስለ ትሕትናው ስለ መታዘዙ ጌታውን የናቀ ያቃለለ በጎ ነገርን የሚጠላ
ሰይጣንን ድል ስለነሳ ዳግመኛም በትንሣኤ ጊዜ የማይፈጸም ታላቅ ክብር ይሰጠዋል። ወደ ሰማይ በወጣም ጊዜ በመጀመሪያ አዋድ ሹመትን እንደሰጠው ዳግመኛም በሁለተኛው አዋድ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ በሐሰተኞች በአይሁድ ላይ ክብርን ገናናነትን ይሰጠዋል። ክርስቶስ ከሙታን አልተነሳም ብለው የሚክዱትንም ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ፈጽመው ትንሣኤ ሙታንን የሚክዱትን ቅዱስ ሚካኤል ክንፎች ወደ ተዘጉበት ይጨምራቸዋል። የዲያብሎስም ወዳጆች ጌታችን ኢየሱስ ክርስቶስ ከመቃብር በተነሳ ጊዜ ያዘኑ፣ ወደ ሲኦልም ሄዱ። እርሱም በእግዚአብሔር ፈቃድ ዲያብሎስን ድል ነስቶ አሰረው። ትንሣኤ ሙታንን ያመኑ የጥምቀት ልጆች ጻድቃንን ግን ወደ ገነት ያገባቸዋል፣ ወደ ክርስቶስም ያቀርባቸዋል። ስለ እነርሱም ደስ ይለዋል። ለፍጥረት ሁሉ ሕይወት ይለምን ዘንድ አብ ሹመትን ስለሰጠው እችም ሹመት የእርሱ ነች። መናገር በማይቻል ፍጹም ክብር የመላእክት አለቃ ቅዱስ ሚካኤልን ያከበረው ቅድመ ዓለም የነበረ እግዚአብሔር አብ የባሕርይ ልጁ ጌታችን ኢየሱስ ክርስቶስ የባሕርይ ሕይወቱ መንፈስ ቅዱስ ነው። ከቀድሞ ይልቅ በሚበልጥ ክብር በሰማይ ባሉ መላእክት ላይ ፈጽሞ አከበረው። በኅዳር በ12 ቀን በዓመቱ ይህን ሁሉ ታምራት ሰጠው። በሱራፌልና በኪሩቤል ላይ ሰረገላ ላይ በጌትነቱ ዙፋን የሚኖር እርሱ የመላእክት አለቃ ቅዱስ ሚካኤል ወደ ወደደው ሁሉ ይልከዋል። ቅዱሳን መላእክትም በየክብራቸው በየማዕረጋቸው በአብ በዙፋኑ ዙሪያ ይቆማሉ። የመላእክት አለቃ ቅዱስ ሚካኤል ከአብ ዙፋን አጠገብ በወጣ ጊዜ በሰማይ ያሉ ወገኖችን ሁሉ በየወገናቸው አገናኛቸዋል። ከቀድሞ ሰው ከአዳም ጀምሮ ያገለገሉት ጻድቃን ሰማዕታት ሁሉም በየወገናቸው ተሰብስበው ያመሰግናሉ፣ ይዘምራሉ። ጌታችን ባገኙት ደስታ በቅዱስ ሚካኤል ፊት ይቀመጣሉ። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ ደስ ብሎ በዓይን እንዳየ ዛሬስ የሚያስፈራ ትልቅ የሆነ የሲኦል ጉድጓድ በሮች ይከፈታሉ። ነፍስ ሁሉ እግዚአብሔር ቸርነት በአንድ ጉድጓድ ይሰበሰባል። ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣል። ክብር ምስጋና ይግባውና በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳቸዋል፣ ወደ ላይ ያወጣቸዋል። ኃጥአንም እግዚአብሔር ይቅር ያላቸው የሊቀ መላእክት የቅዱስ ሚካኤል ሰራዊት ይሆናሉ። አንድ ጊዜ በክንፉ የሚያወጣቸው ብዙ ናቸው፣ ቁጥር ስፍር የላቸውም። እርሱን ስም ጠርተው የፈጣሪውን ስም ጠርተው ማለት ሰላም ላክ ሚካኤል ብለው ለድሆችና ለችግረኞች ጥቂት ስለ መጸውቱ ያወጣቸው የኃጥአን ነፍሳት ብዙዎች ናቸው። ዳግመኛ በሚካኤልና በገብርኤል በአርባዕቱ እንስሳና በ24ቱ ካህናተ ሰማይ ስም አምላክን በወለደች ክብርት ንጽሕት ድንግል በሆነች በእመቤታችን በማርያም ስም በክርስቶስም ስም ስላመኑ በሰማዕትነት ስለሞቱ ስለ ቅዱሳን ሁሉና ስለ ጻድቃን ስለ ሰማዕታት ስም የሰጠውን በፈጣሪው በእግዚአብሔር ኃይል የመላእክት አለቃ ቅዱስ ሚካኤል ከሲኦል ያወጣዋል። በመላእክት አለቃ በቅዱስ ሚካኤል ስምም ለድሃ ለችግረኛ አንድስ እንጀራ ስለሰጡትም ሰዎች ወደ ሲኦል እንዳይጨምሯቸው ይለምንላቸዋል። ስለ ኃጢአታቸውም ስርየትን ምሕረትንና ይቅርታን ከጌታችን ከኢየሱስ ክርስቶስ ያገኙ ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ያቀርባቸዋል። በቅዱስ ሚካኤል ስም በጎ ሥራ የሚሰሩትን ሁሉ ይቅር ባይ የእግዚአብሔር ልጅ ክርስቶስ አይተዋቸውም፣ አይጥላቸውም። አንተ እንዳየው ክርስቶስ ከተነሳበት ቀን ጀምሮ እስከ ዛሬ ድረስ ምጽአትም ድረስ ለዘላለሙ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ እንደዚህ ያደርጋል። ወንድሞቼ ሆይ ስሙኝ ልንገራችሁ፣ በዝነ ልቦናችሁም በማስተዋልም አዳምጡኝ። ክቡር ገናና የመላእክት አለቃ የሆነ የቅዱስ ሚካኤልን መታሰቢያ አድርጉ። ፍጻሜ የሌለው ደስታንና የዘላለም ሕይወትን ታገኙ ዘንድ በኅዳር 12 ቀን በዓመቱ እንዲህ የሚያደርጉትን ሰዎች አይተዋቸውም፣ አይጥላቸውም።
ከዚህም በኋላ ምዕመናን ሁሉ እንደ ሥራቸው የምሕረት ቤት ወደምትሆን ወደ ከበረች አገር ወደ መንግሥተ ሰማያት ይወስዳቸዋል። ከዚህ በኋላ ኃያል የመላእክት አለቃ ቅዱስ ሚካኤል ወደ አብ መጋረጃ ገብቶ በዚች ቀን በምድርም በሰማይም ስላደረገለት ቸርነት ከዙፋኑ ስር ይሰግዳል። ስለ ምድር ፍሬዎችና ስለ ወይን ቦታዎች፣ ስለ ውሃዎችም ምንጮች፣ ስለ አራዊትና ስለ እንስሳ ሁሉ፣ ስለ ሰውም ነፍስ ሁሉ፣ በሰማይ ስላሉ ወፎችና ስለ ባሕር ዓሣ፣ በባሕርም ስለሚኖሩ ፍጥረታት ሁሉ የምሕረት መገኛ ወደሚሆን ወደ አብ እግር እየወደቀ ሁልጊዜ ይለምናል። አብ ልመናውን እስኪቀበለው ይቅርታውን እስኪሰጠው ለሰው ልጅም ለእንስሳትም ሕይወትን እስኪሰጠው ድረስ አይነሳም። ምሕረትን እስኪሰጠው ድረስም አይነሳም። ምሕረትን ለሰው ልጆች የሚጠብቁ መላእክትም በኅዳር በ12 ቀን በአብ በመንጦላዕት ፊት ይሰበሰባሉ። ለሰው ለእንስሳትም ምሕረትን የሚለምን ቅዱስ ሚካኤል ከአብ መንጦላዕት ውስጥ እስኪወጣ ድረስ የመላእክት አለቃ ቅዱስ ሚካኤል ከአብ ከመንጦላዕት ውስጥ በወጣ ጊዜ ቅርባያ የሰጠውን ለብሶ ያያሉ። መሪያቸው ፍቅር አንድነትን የሚያስገኝላቸው ይቅርታን የሚያመጣላቸው አለቃቸው ነውና። ስለዚህም ነገር ለምድር ምሕረትን የሚጠብቁ እነዚህ መላእክት እግዚአብሔር ሰውንና እንስሳትን ይቅር እንዳለ ቅዱስ ሚካኤል በለበሰው ልብስ አምሳል ምልክት ያውቁታል። በዚህ ዓለም የሚሆነውን አውቀው ስለ ሰው ነፍስ ሁሉ መዳን ፈጽሞ ደስ ይላቸዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ በመላእክት አለቃ በቅዱስ ሚካኤል ስም ለችግረኞች፣ ለመጽዋዕተኞች የሚያስቡ ሁሉ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እኔ አንድ ነገር እነግርሃለሁ። ነገሩ እጅግ ድንቅ የሆነው ይህ መጽሐፍ በልቦና አስቦ ቢያጽፈው በመላእክት አለቃ በቅዱስ ሚካኤል ስም ለቤተ ክርስቲያን እጅ መንሻ ዕጣንም ሰምም ቢሆን ሌላም ጌጥም ቢሆን ቢሰጥ አንድ እንጀራ እስከ መስጠት ደርሶ በጎ ሥራ የሠራ ሁሉ ይህም ባይሆን ለድሃ ጥዋ ውሃ በእጁ ቢሰጥ ስለ እርሱ ከመለመን ቅዱስ ሚካኤል አያርፍም። ኃጢአቱ እንደ ባሕር አሸዋ እንደ ሳር ቅጠልም ቢበዛ ይሰረይለታል። መቶም ወደ ፍርድ ቀን ቢቀር በቅዱስ ሚካኤል ልመና እግዚአብሔር ይምረዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ ስማ። ሰው ይህን ክቡር ድንቅ የሚሆን መጽሐፍ አስቦ ቢያጽፈው ለቤተ ክርስቲያንም መባ አድርጎ ቢያገባው የእግዚአብሔርን ቃል በመታመን በቤቱም ቢያስቀምጠው ሕማም ረሃብ ወደ እርሱ አይመጣበትም። ወደ ቤቱም ወደ ከብቱም ርኩሳዩ አውሬ አይገባም። ወደ ምድሩም አይጥ፣ አንበጣ፣ ኩብኩባ፣ ትል፣ ተሞቶች፣ ደስኩ፣ ተስቦ፣ ኩፍኝ ሁሉ ወደ ማረፊያው ሊመጡ አይችሉም። ይህ መጽሐፍ ወዳለበት ለዘላለም እስከ ልጅ ልጅ ድረስ በአገሩም ድርቅ፣ የከብት በሽታ፣ በሰውም ንዳድ ተስቦ ተቅማጥ አይገባበትም። የቅዱስ ሚካኤል ስም ከፈጣሪው በተሰጠው ኃይል ረዳት ይሆነዋልና ቅዱስ ሚካኤልም ወደ መታሰቢያው ስለሚያደርጉ ሰዎች ሁሉ ወደ እግዚአብሔር ይለምናልና በጸላሎቱ ረድኤት በኃይሉ በክንዱም በጸጋው በፍቅሩ ለዘላለሙ ይሰውራቸዋል ይጠብቃቸዋልና። ክቡር ገናና በሚሆን በዚህ በቅዱስ ሚካኤል ድርሳንና ውስጥ ያለውን የመንፈስ ቅዱስ ስምና ይህን መጽሐፍ ሰው ቢያጽፍ ከቅዱስ ሚካኤል የድርሳን መጽሐፍ ፈጽሞ አይለይም። ከክቡራን መላእክት ይልቅ ክቡራን ገናና በሚሆን በቅዱስ ሚካኤል በዓል ቀን ሰው ይህን መጽሐፍ ከመጀመሪያው እስከ መጨረሻው ቢያነብ ቢደግም እግዚአብሔር ስለ ክብሩና ስለ ልዕልናው ለቅዱስ ሚካኤል የሰጠውን እነዚህን ስሞች አይርሳ። ዳግመኛ በከበሩ ቃሎችና በእነዚህ ስሞች የሚታመኑ መታሰቢያው 14 ጊዜ ያደርጉ ዘንድ ይገባቸዋል። የተቻለው 14ቱን ቀን ሁሉ ያድርግ፣ የማይችል ግን 4ቱን ቀን ያክብር። ነገር ግን ከሁሉ የሚቀድም ታላቁ በዓሉ በኅዳር በ12 ቀን ነው። ከዚህም ቀጥሎ በታኅሳስ በ12 ቀን ነው። እነዚህም አራቱን በጥንቃቄ አክብሩ። ሌሎቹ በዓላቶቹ እነዚህ ናቸው። በጥር በዓል 2 ቀን
በየካቲት በ12 ቀን፣ በመጋቢት በ12 ቀን፣ በሚያዝያ በ12 ቀን፣ በግንቦት በ12 ቀን፣ በሐምሌ በ12 ቀን፣ በመስከረም በ12 ቀን፣ በጥቅምት በ12 ቀን፣ በኅዳር 12 ቀን የአእላፍ መላእክት በዓላቸው ነው። ከዚህም ቀጥሎ በታኅሳስ በ12 ቀን የቅዱስ ገብርኤል በዓል ነው። ያን ጊዜም በሰማይ ያሉ መላእክት ሁሉ ይሰበሰባሉ። የአንድነታቸውና የነገዳቸው አለቃ የሚሆን ሚካኤልን ያዩ ዘንድ የሌሎቹ መላእክት በዓል ግን ካለቃቸው ከሚካኤል በዓል ጋር አንድ ይሆናል። በጳጉሜ በ3 ቀንም የቅዱስ ሩፋኤል በዓል ነው። በዚች ቀንም የሚካኤል በዓል ነው። ጳውሎስ ጌታችን በሊቀ መላእክት ድምፅ የአማላጅነቱን አዋጅ እያስነገረ ኑና ሁሩ ለማለት ከሰማይ ይወርዳል ብሏልና፣ ያቺ ዕለት ታላቅ ናትና ከሁሉ ይልቅ የከበረች ናት። ስሟ የምሪያ የምጽአት ቀን ትባላለች። ይችን ቀን ፈጽማችሁ አክብሯት። በዚህ ቀን መታሰቢያቸውን ያደረገ ቀድሞም እንደተናገርኩ ለድሃም ቢሆን ለቤተ ክርስቲያንም ቢሆን በስማቸው የመጸወተ ከመከራ ይድናልና። በእነዚህ በከበሩ ቃላት ኃይል ወደ ቤቱ ክፉ ነገር አይገባም፣ ለዘላለሙ ምንም አያገኘውም። ዳግመኛም ክፉ ሰዎች በኃይል ወደ እርሱ ቢመጡ ድል አይነሱትም። በቅዱስ ሚካኤል ልመና ኃይል ለእርሱ ድል ይሆናሉ እንጂ። ይህን መጽሐፍ የሚጽፈው የሚያጽፈውም ሁሉ የሚያነበው የሚተረጉመውም የሚሰማው በንጹሕ ልቦና ገንዘብ የሚያደርገው በሕይወቱ ሐዘን መከራ አያገኘውም፣ ጠላቶቹም ድል አይነሱትም። በሚሞትበት ቀንም ኩነኔ መከራን አያይም። የመላእክት አለቃ ቅዱስ ሚካኤል ይታደገዋል። ይህን መጽሐፍ የሚጽፍ ሁሉ ከማይገባ ቦታ ያኑረው አያስቀምጠው፣ ፈጽሞ ከከበረ ካማረ ከንጹሕ ቦታ ያስቀምጠው ያኑረው እንጂ። ይህን ምስጢሩን ለዘላለም የከበረ ነውና። ቅዱስ ሚካኤል አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን።